በዘመናዊው ዓለም የዲሞክራሲ ስርዓት ግንባታ ውስጥ የህዝብ ውክልና አሰራር መቼና እንዴት ተጀመረ? የጽንሰ ሐሳብስ ወደ ኢትዮጵያ መጥቶ አሁን ያለበት ደረጃ ላይ እንዴት ሊደርስ ቻለ? የዚህን ጥያቄ መልስ መሬት ላይ ካለው እውነታ ጋር ለማስተሳሰር በማዕከላዊ ኢትዮጵያ ክልል ከሰሞኑ የተካሄደውን የህዝብ ውክልና መድረክ እንቃኛለን። የህዝብ ተወካዮች ምክር ቤትና የክልሉ ምክር ቤት አባላት በጋራ በመሆን ከመረጣቸው ህዝብ ጋር ሰፊ ውይይት አካሂደዋል። በዚህ መድረክ ላይ የተገኙት የህዝብ ተወካዮች ምክር ቤት አባልና ወደ ክልሉ ያቀናው የፌዴራል ፓርላማ አባላት ቡድን መሪ የተከበሩ ዶክተር አብርሃም አለማየሁ የህዝብ ውክልና ስራ ማለት ተወካዮች ወደ መረጣቸው ማህበረሰብ በመውረድ የህዝቡን ጥያቄ በመሰብሰብ በየደረጃው ለሚገኙ አስፈጻሚ አካላት ግብረ መልስ የሚሰጡበት ወሳኝ ሂደት መሆኑን ያብራራሉ። ስንሄድ በዚህ መልኩ በፊት የተነሱ ጥያቄዎችን እያነሳን የተቀበልናቸው ምላሾች ለህዝባችን ደግሞ መንግስት የደረሰበትን ደረጃ እያሳየን የምንሄድበት ነው። ስንመለስ ደግሞ እንደገና ጥያቄዎችን እየሰበሰብን ለሚመለከታቸው እንግዲህ ጥያቄ መመለስ ሲባል በየደረጃው ይመለሳል ማለት ነው። በመንግስት ደረጃ የሚመለስ አለ። ከወረዳ ጀምሮ እስከ ፌዴራል ድረስ የሚሄዱ ጥያቄዎች ይኖራሉ። በህዝባችን በራሱ ለምሳሌ በየጎጡ ያሉ ቀበሌዎች መፍታት ያለባቸው ጉዳዮች ካሉ እዛው እንዲፈቱ ለህዝቡ አቅጣጫ እየሰጡ ህዝቡን እያስተባበሩ በየደረጃ ያለውን ደግሞ የመንግስትን መዋቅር እየደገፉ የመሄድ ስራ ይሰራል ማለት ነው እና በዚህ ዓመት የመጣንበት ቅድም እንዳልኳችሁ የማጠቃለያ ዓመቱ እንኳን ቢሆን ብዙ የሰራናቸው ስራዎች ቢያንስ ካለፉት ከ2014 ስድስተኛው ዙር የህዝብ ተወካዮች ምክር ቤት ከተመሰረተ ወዲህ መንግስት ከተመሰረተ ወዲህ የተሰሩ ስራዎችንም በተወሰነ ደረጃ ስፔሻሊ ጥያቄዎችን ምን አይነት ጥያቄዎች ተነስተዋል፣ ምን የተመለሱ ነገሮች አሉ፣ ምን የተወሰኑ ሀሳቦችን ለማንሳት እንፈልጋለን በዚህኛው ዙር ማለት ነው። ወደ ህዝቡ ሲወረድ ቀደም ሲል የቀረቡ የማህበረሰብ ጥያቄዎች የደረሱበትን ደረጃ ከመገምገም ባሻገር ያልተመለሱና አዳዲስ ጥያቄዎችን ሰብስቦ ለሚመለከተው አካል የማድረሱ ስራ በትኩረት እንደሚሰራ የተከበሩ ዶክተር አብርሃም እንዲህ ይገልጹታል። እንደ ሀገር እንዳጠቃላይ የነበሩት ጉዳዮች በተለይ ከዚህ ከህዝብ ውክልና ጋር ተያይዞ የነበሩ ጉዳዮችን ስንመለከት ስፔሻሊ በሀገር አቀፍ ደረጃ ያለውን ሁኔታ ስናይ የሚሳተፉ የምርጫ ክልሎች የሚሳተፉ የህዝብ ቁጥር ከተለያየ ህብረተሰብ ክፍሎች እያደገ ነው የመጣው ማለት ነው። እንግዲህ ሁላችንም 2014 ላይ የነበረውን ሁኔታ እናስታውሳለን። ከዛም በኋላ መሀል ላይ የነበሩ ሁኔታዎችን የሀገራዊ የሰላም ሁኔታ ሌሎችን ጉዳዮችን እናስታውሳለን እና በእነዚህ ሁሉ ጊዜ ውስጥ ህዝብ ውክልና ስራ ሳይቆራረጥ ተቋም ፈጥሮ እየተካሄደ የመጣ መሆኑን ለማሳየት ነው። ስለዚህ ፓወርፖይንቱ አጋጣሚ ስላልሰራ ነው 2014 አካባቢ ስንጀምር የነበረው የአጠቃላይ ሲነሱ የነበሩ ጥያቄዎች 2014 ወደ 300 ምናምን ጥያቄዎች ለፌዴራል ቀርቦ 380 ጥያቄዎች ነበሩ። 2017 ላይ ክረምት ላይ የተነሳውን ጥያቄ ስናይ ወደ 2397 የሚጠጉ ጥያቄዎች ለፌዴራል ተቋማት ብቻ ቀርበዋል ማለት ነው። ስለዚህ የነበረው ሁኔታ ግንዛቤው እያደገ መምጣቱን የሚያሳይ ነው። የምርጫ ክልሎችንም ስናይ የምርጫ ክልሎችም ቁጥር በጣም እያደገ የመጣበት ነው። ሽፋኑ ማለት ነው እንደ ሀገር ካሉን ምርጫ ክልሎች ኦልሞስት 288 የሚጠጉ ምርጫ ክልሎች እያደገ መጥቶ በዚህ ልክ የህዝቡ እየተሳተፈ ውይይት እየተደረገ የመጣበት መሆኑን ለማሳየት ነው። ሲካሄዱ የነበሩ የቀበሌ መድረኮች የቀበሌዎች ብዛትም እንደዚሁ በጣም እየሰፋ ነው የመጣው እንደ ፌዴራልም ሲታይ ማለት ነው። ወደ ክልላችን ስንመጣ ያለው ነባራዊ ሁኔታ ምናልባት የክልል ምክር ቤቱም ያቀርባል፣ እኛም የተወሰኑ ሀሳቦችን እዚህ አካባቢ እናቀርባለን ማለት ነው። ስለዚህ የቀበሌዎቹ ዛሬ ወደ 4771 የሚጠጉ ቀበሌዎች ላይ ህዝብ ውይይት ይካሄድባቸዋል። በተለይ 2017 ክረምት ላይ ወደ 4771 የሚጠጉ መነሻ አካባቢ ላይ ወደ 2169 ቀበሌዎች ላይ ተካሂዶ ነበር 2014 አካባቢ። ዛሬ ስናይ ግን ወደ 4000 የሚጠጉ ቀበሌያት ላይ የውይይቶች ህዝባዊ መድረኮች ተካሂደዋል። 2014 ላይ የነበሩ መድረኮችን ስናይ ወደ 1416 መድረኮችን ፌዴራል ሌቭል ላይ በየአካባቢው በሀገራችን በሁሉም ክልሎች ተካሂደዋል። 2017 ክረምት አካባቢ ወደ 2625 የሚጠጉ መድረኮች ተካሂደዋል ማለት ነው። ስለዚህ ምን ያክል ስራው እየሰፋ
ህዝቡ ጋር እየቀረበ እየመጣ መሆኑን የሚያሳይ መሆኑን ለማንሳት ነው። ከዚህ ቀደም ከነበረው የህዝብ ውክልና አሰራር አንጻር አሁን ላይ የህዝብ ተሳትፎ እያደገ መምጣቱን የሚያነሱት ዶክተር አብርሃም ተሳታፊ አካባቢዎችም ሆኖ የሚነሱ ጥያቄዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ያስታውሳሉ። 2017 ክረምት ብቻ የተነሱትን ጥያቄዎችን ስንመለከት በጠቅላላ ወደ 2000 ቀደም ያልኩ 2400 አካባቢ ጥያቄዎች ተነስተዋል። በአራት ዋና ጉዳይ አካባቢዎች ላይ ተነስተዋል። ሰላምን የሚመለከቱ፣ ኢኮኖሚን የሚመለከቱ፣ ማህበራዊ ጉዳዮች የሚመለከቱ ፕሮጀክቶች ጋር የሚያዙ ጥያቄዎች ተነስተዋል። በአብዛኛው በፐርሰንት ስናይ ወደ 46% የሚሆኑ ጥያቄዎች ከፕሮጀክቶች ጋር የተያያዙ ናቸው ማለት ነው። ህዝቡ የሚያነሳቸው በሀገር አቀፍ ደረጃ ነው። በነገራችን ላይ ክልላችን አይደለም። ህዝቡ የሚያነሳቸው አብዛኞቹ ጥያቄዎች ከፕሮጀክቶች ጋር የሚያዙ ፕሮጀክቶች ስንል ግን እናንተ ታውቃላችሁ፣ በተለይ አስፈጻሚ አካባቢ ያላችሁ የመንገድ ፕሮጀክቶች፣ የውሃ ፕሮጀክቶች፣ የመስኖ ፕሮጀክቶች በእኛም ክልል ሁኔታ እንደ ሀገር አቀፍም ሲነሱ ከነበሩ ትልቁን ቦታ የሚይዝ ነው። ሁለተኛ ደረጃ ላይ ያለው ከኢኮኖሚ አንጻር የሚነሱ ወደ 600 የሚጠጉ ቅድም ካልኩት ወደ 2400 ጥያቄዎች ውስጥ ወደ 600 የሚሆኑት ወይም 25% ኢኮኖሚ ጋር የሚያያዙ ናቸው ማለት ነው። ለምሳሌ የወጣቶች ስራ ዕድል ፈጠራ ከኢኮኖሚ ጋር የሚያያዙ፣ የኑሮ ውድነት ከማዳበሪያ ግብዓት ጋር ከግብርና ግብዓቶች ማዳበሪያ ምርጥ ዘር ጋር የሚያያዙ ከኢኮኖሚ ጋር የሚያያዙ በርካታ ጥያቄዎች አርሶ አደሩ በየደረጃው የምናነጋግራቸው የህብረተሰብ ክፍሎች ሲያነሱት የነበረ ጥያቄ የመጀመሪያው ፕሮጀክት ላይ ነው በስፋት ሲነሳ የነበረው። ቀጥሎ ደግሞ ከኢኮኖሚ ጋር የተያያዙ ጉዳዮች ላይ እንደዚሁ በሰፊው ሲነሳ የነበረው፣ ማህበራዊ ጉዳዮችን በስፋት ሲነሱ የነበረው እንደ ሀገር ስንመለከት ማለት ነው። ከማህበራዊ ጉዳዮች አንጻር ስናይ ወደ 19% የሚሆነው በተለይ ከጤና ጋር ከትምህርት ጋር ከሴቶችና ወጣቶች ጋር የሚያያዙ ጉዳዮች በስፋት ሲነሱ የነበሩ፣ ከትምህርት ጋር ስፔሻሊ የትምህርት ግብዓት የትምህርት ጥራት ጉዳይ ሁላችን የምናስታውሰው ነው። ባለፈው 5 ዓመት ላይ የነበረው ሁኔታ ከጤናም ጋር ተያይዞ ደግሞ በተለይ የመድኃኒት ግብዓት የመድኃኒቶች የጤና ግብዓቶች የላቦራቶሪ መሳሪያዎች ጉዳይ የመሳሰሉት ከጤና ጋር የሚያዙ በስፋት ሲነሱ የነበሩ መሆኑን እንደ ሀገር የታዩ ናቸው። ከሰላም ጋር ወደ 10% ነው ሰላምና መልካም አስተዳደር ጋር የሚነሱ ጉዳዮች ስፔሻሊ ከተለያዩ የሀገራችን ክፍሎች ላይ ታጥቀው የሚንቀሳቀሱ አካላት ጋር ተያይዞ ወደኛ አካባቢ ደግሞ ስንመጣ በተወሰነ ደረጃ ቢሆን ያሉ ከሰላም ጋር የሚፈጠሩ ግጭቶች፣ ድንበር አካባቢ የመሳሰሉት ጉዳዮች በስፋት ሲነሱ ነበሩ። ከመልካም አስተዳደር ጋር አገልግሎት አሰጣጥ ስፔሻሊ በስፋት ሲነሳ ከነበረ ሁሉም በነገራችን ላይ በእኛ ክልል ሳይሆን አሁን እያቀረብኩ ያለሁት ሀገራዊውን ኢሜጅ እንዲኖራቸው ስለሆነ ማለት ነው እና ስለዚህ ከመልካም አስተዳደር ጋር ስፔሻሊ ከአገልግሎት አሰጣጥ ጋር ከፍትህ ስርዓቱ ጋር በስፋት የሚነሱ ጉዳዮች እንደነበሩ የ2017 ክረምት ላይ የተደረገው አጠቃላይ የህዝብ ተወካዮች ምክር ቤት አባላት ያደረጉት ቀበሌዎች አካባቢ ያደረጉት ውይይቶች ላይ የተነሱ መሆናቸውን ለማሳየት ነው። ከዛ ባለፈ 2017 ላይ ክረምት ላይ የተወሰኑ መረጃዎችን ለማስቀመጥ በተለይ ምርጫ ክልል ሁሉም ምርጫ ክልሎች አካባቢ ውይይቶችን ማድረግ የተቻለበት መሆኑን ለማንሳት ነው። ጥያቄዎችና ሌሎች ዝርዝር የመድረክ መረጃዎችን በክልሉ ምክር ቤት በኩል የሚቀርብ ነው የሚሆነው። ስለዚህ 17 ላይ ያቀረብነው ወደ 98 ጥያቄዎች ናቸው። ክረምት ላይ ለ24 ተቋማት ጥያቄዎችን አቀርበናል ማለት ነው። ለ24 የፌዴራል ተቋማት ጥያቄዎቹ ሲታዩ ለመንገዶች አስተዳደር፣ ለትምህርት ሚኒስቴር፣ ለኤሌክትሪክ ኃይል፣ ለኤሌክትሪክ አገልግሎት፣ ለስራና ክህሎት፣ ለውሃና ኤነርጂ፣ ለጤና ሚኒስቴር፣ መስኖና ቆላማ፣ ለቱሪዝም፣ ለኢትዮ ቴሌኮም፣ ለትራንስፖርትና ሎጂስቲክስ፣ ለባህልና ትራንስፖርት፣ ለግብርና ሚኒስቴር፣ ለኢኖቬሽንና ቴክኖሎጂ፣ ለማዕድን ሚኒስቴር፣ ንግድና ቀጠናዊ ትስስር፣ የኢንዱስትሪ ሚኒስቴር፣ ከተማ መሰረተ ልማት፣ ሴቶች እያለን ወደ 24 ተቋማትን የሚመለከቱ ጥያቄዎች በነገራችን ላይ ፊልተር አውት አድርገን ነው። ፌዴራልን የሚመለከቱ ጥያቄዎች ብቻ ናቸው። ለክልል የሚላኩ ጥያቄዎችን ሴፓሬትሊ ወደ 404 የሚጠጉ ጥያቄዎችን ለተከበሩ አፈ ጉባኤ በኩል ለእናንተ እንዲደርስ ያደረግነው ማለት ነው። ስለዚህ እነዚህ ጥያቄዎች ለፌዴራል ተቋማት የደረሱ መሆኑን ለማሳየት ነው። ይህንኑ የተሳትፎ እድገት በአሃዝ አስደግፈው ሲያብራሩም በርካታ የህዝብ ጥያቄዎች ከፕሮጀክቶች አፈጻጸም፣ ከኢኮኖሚ እንዲሁም ከማህበራዊ ጉዳዮች ጋር የተያዙ መሆናቸውን ይገልጻሉ። በማህበረሰቡ ልዩ ትኩረት ተሰጥቶባቸው ለሚመለከተው አካል የቀረቡና አሁንም በሂደት ላይ ያሉ ዋና ዋና የህዝብ ጥያቄዎችን በተመለከተም ያነሱት
ነጥብ አለ። በዋናነት የተነሱ ዋና ጉዳዮች ምንድናቸው ከተባለ በተለይ ከመንገድ አኳያ ያነሳናቸው ዋናው እንግዲህ የዚህ የዋናው መንገዳችን የዓለም ገና ቡታጀራ ሆሳዕና ወላይታ ሶዶ መንገድ በዋናነት እስከዛሬ እየጠየቅን ያለ ነው። በተወሰነ ደረጃም ስራም የተጀመረ መሆኑን በእነሱ በኩል ምላሽ ላይ ሰጥተውናል ማለት ነው። በአካልም የተወሰኑትን ለማየት ሞክረናል። ከዛ ውጪ ለምሳሌ የዱራሜ ዱርጊ ወልደሃና የሽንሽቾ ዳና ማሾኔ የአላባ ዱራሜ ዳምቦያና የአንገጫ ዋቶ አመቻ ዋቶ እንደዚሁ ከሆሳዕና ሞርሲቶ መቾ የም ከዓለም ገና ቡታጀራ ሆሳዕና የኩተሬ ብላሎ የቆሼ ሚቶ ጦራ ወራቤ እነዚህ መንገዶች ለፌደራል መንገዶች አስተዳደር ያቀረብናቸው በጽሁፍ ካቀረብነው ጥያቄዎች መካከል ከመንገዶች ለምሳሌ ለማንሳት ነው። በርካታ ይኖራሉ በዝርዝር ያቀረብናቸው። ለትምህርት ሚኒስቴርም ያቀረብናቸው በተለይ የአንደኛ ደረጃ መጽሐፍት እጥረት ላይ ያው የክልሉ ቢሆንም ድጋፍ እንዲደረግ ክልሉ የሚወስዳቸው የክልል ድርሻዎች አሉ። ነገር ግን ካለው ፖፑሌሽን ካለው ሪሶርስ አኳያ ምናልባት የአንደኛ ደረጃን የማስተዳደር ኃላፊነቱ ግብዓት የማሟላት ኃላፊነቱ የክልሉ ቢሆንም ፌደራል ተቋሙ ግን የራሱን ቤተ ሙከራዎች ላይ ድጋፍ እንዲያደርግ ጥያቄዎችን ያነሳንበት ሁኔታ ነው ያለው። ኤሌክትሪክ ጋር ታይዞ ስፔሻሊ ገጠር ኤሌክትሪፊኬሽን ላይ ፎከስ አድርገን ጥያቄዎችን በሁሉም ምርጫ ክልሎቻችን ውይይት የተደረገባቸው አካባቢዎች ላይ አንስተናል። የወልቂጤም አካባቢ የኤሌክትሪክ ችግር መኖሩን ከወልቂጤ ወይም ከዚህኛው ምርጫ ክልል አካባቢ ጠምባሮ ላይ፣ አንገጫ ላይ፣ ቡታጅራ ላይ፣ ግቤ ቁጥር 2 ላይ፣ ሾኔ ከተማ ላይ የመሳሰሉት አካባቢ ህዝቡ ያነሳቸውን የመብራት ጥያቄዎችን ለሁለቱም አቀርበናል። ለመብራት አገልግሎትም እንደዚሁም ለመብራት ኃይልም ጭምር ተጋግዞ ስለሚሰሩ ስለዚህ እነዚህን የመሳሰሉ ጥያቄዎችን ለማቅረብ ሞክራል። ስራና ክህሎት ላይ በተለይ ከቴክኒክና ሙያ ኮሌጆች አካባቢ የግብዓት ችግሮች የአቅም ጉዳይ በጣም ፈታኝ እየሆነ ስለሆነ እንደ ክልላችን ይህንን ፌዴራል ተቋሙ በሚችለው እንዲያገዝ የአቅም ግንባታ ስራዎችን የሚሰሩትን እናውቃለን። ድጋፍ ያደርጋሉ። በአቅም ግንባታ ስልጠና ላይ የመሳሰሉት ላይ ቴክኒካል የሆኑ ድጋፎችን ያደርጋሉ። ግን ማቴሪያልም ደግሞ መደገፍ እንዳለባቸው በየተቋሙ ነው። በነገራችን ላይ ለእናንተ ነው ሰብሰብ አድርጌ የማቀርበው። ጥያቄው ሲቀርብ የተነሳበት ምርጫ ክልል የተነሳበት ተቋም የሚመለከተ ተቋም እያል በተዘጋጀው ፎርማት መሰረት ሰሚት የምናደርግ መሆኑን ያደረግን መሆኑን ለማንሳት ነው። በዚሁ እየተካሄደ በሚገኘው የህዝብ ውክልና መክፈቻ መድረክ ላይ የተገኙት ሌላኛው የህዝብ ተወካዮች ምክር ቤት አባል የተከበሩ ዶክተር አብርሃም በርታ በበኩላቸው በማዕከላዊ ኢትዮጵያ ክልል የሚገኘው መዋቅር የውክልና ስራውን ያለማቋረጥ እንደየድርሻው ሲያከናውን መቆየቱን ያስታውሳሉ። እውነት ለመናገር የህዝብ ውክልና ስራ በትክክል ተተገበረ ማለት የሚቻለው እስካሁን በምናደርገው እንቅስቃሴ ማዕከላዊ ኢትዮጵያ ነው። ምንም ሳይቆራረጥ ከጅምሩ ጀምሮ አጠቃላይ ኦርጋናይዜሽኑ አወቃቀሩ ሂደቱ አጠቃላይ በተደራጀ ሁኔታ ክልል አፈጉባኤዎች፣ የዞን አፈጉባኤዎች፣ የወረዳ አፈጉባኤዎች በተቀናጀ ሁኔታ የህዝብ ውክልና ስራ እንዲሰራ የሚያደርጉት ቅንጅት የሪፖርት ጥንቅራቸው አጠቃላይ ሂደቱ ከጅምሩ ጀምሮ በጣም የሚመሰገን ነው። ስንወጣም የክልሉ ርዕሰ መስተዳደር በተገኘበት አጠቃላይ ህዝብ ያነሳው ጥያቄ ችግሮች እንዲፈቱ ጥረት ያደረግንበት ሁኔታ ነበር እና በክልል ደረጃ የሚፈቱ ጥያቄዎች በአግባቡ ለእያንዳንዱ ሴክተር እንዲደርስ ሁሉም ስራ አስፈጻሚ የክልሉ ስራ አስፈጻሚ ባለበት ለክልሉ ስራ አስፈጻሚ ይቀርባል። ከነሱ አቅም በላይ የሆነውን ያው እንደምታውቁት ወደ ፌደራል እየወሰድን ያው ችግሮች እንዲፈቱ ጥረት እየተደረጉ ያለበት ሁኔታ አለ። በተዋረድ መዋቅሩ ዞንም ላይ በተመሳሳይ ከዞን አስፈጻሚ ከዞን አፈጉባኤዎች ውይይት እናደርጋለን። ታች ወርደንም ከወረዳ ስራ አስፈጻሚ ከወረዳ አመራር ጋር እንደየአቅማቸው የህዝቡ ችግር እንዲፈቱ በዛ አይነት መልኩ የህዝብን ጥያቄ ካወያየን በኋላ እያቀረብንና የችግሮች እየተፈቱበት ያለበት ሁኔታ አለ ማለት ነው። ቀደም ሲል በነበሩ ውይይቶች የኑሮ ውድነትንና የንጹህ መጠጥ ውሃ መሰረተ ልማትን የተመለከቱ ጥያቄዎች በስፋት ሲነሱ መቆየታቸውን ያነሱት ተወካዩ እነዚህን ጥያቄዎች ለመፍታት ፓርላማው ከሚያደርገው ጥረት ባሻገር የክልሉ ምክር ቤት የሚያደርገውን እንቅስቃሴ አድንቀዋል። ህዝቡ በብዛት እዚህ አካባቢ የሚያነሳው የኑሮ ውድነት እንደ ሀገር አቀፍ ቢሆንም በተለይ ከመሰረተ ልማት ጋር በተያያዘ የሚነሱ ችግሮች በብዛት አሉ።
በየውይይቱ ህዝብ ገብተን ስናወያይ የሚነሱ የመሰረተ ልማት እጥረቶች በብዛት ይነሳሉ። በተለይ ከውሃ ጋር መሰረታዊ በሆነ መልኩ ከውሃ ጋር በደንብ ይነሳል። ለብዙ ጊዜ መንግስት ከሌሎች ድጋፍ አካላትም በመንግስት ወጪ የተገነቡ ታሽገው የተቀመጡ በርካታ የታሸጉ ውሃዎች አሉ። እነዚህ ውሃዎች ወደ አገልግሎት ያልዋሉበት ሁኔታ ነበረ። በሂደት ጥቂቶቹ ወደ አገልግሎት ውለዋል። አሁንም ችግር ያለባቸው እነዚህ ተቆፍረው የተቀመጡ ውሃዎች አሉ። ይሄም ያው በአገር አቀፍ ሁኔታ ካለው ከዶላር እጥረት ከውጭ ጫና ጋር በተያያዘ ወደ ተግባር ያልተገባበት ሁኔታ አለ። አሁንም እነዚህ እንግዲህ እንዲፈቱ ያው እንደ ተወካይ ጥረት እናደርጋለን። ግን የክልል ምክር ቤት እያንዳንዱ የምናነሳቸው ጥያቄዎች አሁን ከውሃን ጋር ልበል ከሌሎችም የመሰረተ ልማት ችግሮች አንጻር ነቅሰው ይዘው በእቅዳቸው አካተው ችግሮቹ እንዲፈቱ ጥረት የሚያደርጉበት ሁኔታ አለ። ለምሳሌ የመስኖ ፕሮጀክት በተደጋጋሚ የምናነሳበት ሁኔታ ነበረ። ቀድሞ በደቡብ በነበረበት ሰዓት የተነሱ ወይም የተያያዙ ፕሮጀክቶች ነበሩ ተንዛዝተው የቀሩ። አሁን አዲስ ክልል ከተዋቀረ በኋላ በእቅዳቸው ይዘው ግማሽ ደረጃ ያደረሱበት ሁኔታ አለ። እነዚህ የመስኖ ፕሮጀክቶች ወደ አገልግሎት እንዲገቡ በራሳቸው በጀት ይዘው በሚችሉትን አካሄድ ፋይናንስ ፈላልገው ፕሮጀክቶቹ እንዲፈቱ ጥረት የሚያደርጉበት ሁኔታ አለ። ይሄ ደግሞ ያው እንደ ተወካይ እኛም በተደጋጋሚ በዞንም በክልልም በተገኘው አጋጣሚ እያነሳን እንዲፈቱ ጥያቄ በመጠየቃችን ነው ማለት ነው። አሁን ለምሳሌ የመጌቻ መስኖ ጉራጌ ዞን ውስጥ ለ20 ዓመታት የቆየ መስኖ ነው። ዞኑ፣ ክልሉ፣ ዩኒቨርሲቲ የተለያዩ አካላት ወስደው መፍታት ያልቻሉት ነበር። አሁን ግን ክልሉ በተደጋጋሚ ስለተጠየቀ ለመስራትም በጣም ኤነርጄቲክም ስለሆኑ ይሄ ክልል አዲስም ስለሆነ ጫና በመፍጠር ከዞን ጋር እየተነጋገሩ ወደ ስራ የተገባበት ወደ አገልግሎት ለመዋል ጥረት ያደርጉበት ሁኔታ አለ። ሌሎችም የመስኖ ፕሮጀክቶች አሉ። በዚህ አይነት ሁኔታ ጥረት እያደረጉ ለመፍታት እንቅስቃሴ የሚያደርጉበት ሁኔታ አለ ማለት ነው። ከዚህም በተጨማሪ ከጤና ከመንገድና ከሌሎች መሰረታዊ አገልግሎቶች አንጻር የሚነሱ የህዝብ ጥያቄዎች ምላሽ እንዲያገኙ ከማድረግ አኳያ የተፈቱትንና ያልተፈቱትን በመለየት ሰፊ እንቅስቃሴ እየተደረገ መሆኑንም አንስተዋል። የጤና ኬላዎች ችግር፣ የግብአት ችግር፣ የባለሙያ እጥረት፣ የመድኃኒት እጥረት ብዙ ያነሳልን እና እነዚህም በአግባቡ ለክልሉ እያቀረብን በክልል መፈታት ስላለባቸው ብዙም ፌደራል ሜድ ስላልሆነና የክልሉ የጤና ቢሮ መፍትሄ የሰጠበት ሁኔታ አለና በዛ አይነት በየሴክተሩ እያንዳንዱ በየፈርጁ ማንሳት የሚቻልበት ሁኔታ አለ። ለምሳሌ ከመንገድ ጋር በተያያዘ በዩራፕ የሚሰራቸው መንገዶች አሉ። በብዛት ክልል የሚረከባቸው ወይ የሚሰራቸው የሚቆጣጠራቸው መንገዶች አሉ። በክረምት ችግር የሚደርስባቸው በጎርፍ በበጋም ባዋር ህዝቡ የሚቸገርበት ሁኔታ አለ። ይሄ እንዳይሆን የክልሉ መንገድ ትራንስፖርት እንዲፈታ ጥያቄ እያቀረብን እነዚህም ችግሮች የተፈቱበት አልፎ አልፎ ችግር ቢኖርም የአቅም ችግር ቢኖርም በተወሰነ መልኩ ችግሮችን ለመፍታት እንቅስቃሴ የሚደረግበት ሁኔታ አለ ማለት እና ጥረቶች አሉ። እንደ ህዝብ ተወካይ በሚገባ የህዝብ ጥያቄ ለሚመለከተው የመንግስት መዋቅር በየተዋረዱ እያቀረብን ችግሮች እንዲፈቱ መዋቅሩም የመንግስት አካላት እነዚህ ጥያቄዎችም ለመፍታት የሚያደርጉትም እንቅስቃሴ እንደዚህ ክልል እውነት ለመናገር የሚያስብል ነው። የሚያደርጉት ጥረት እጅግ የሚደነቅ ነው ብዬ ወስዳለሁ በእኔ በኩል። የማዕከላዊ ኢትዮጵያ ክልል ምክር ቤት አፈ ጉባኤ የተከበሩ ወይዘሮ ፋጤ ሴርሞሎ በበኩላቸው የክልሉ የህዝብ ውክልና ስራ ከፌዴራል ተወካዮች ጋር በቅንጅት የሚከወንበትን ሂደትና በተመሳሳይ ጊዜ መደረጉ ያለውን ፋይዳ ያብራራሉ። ይህን የህዝብ ውክልና ስራ በጋራ ነው የምናደርገው ከፌዴራል ህዝብ ተወካዮች ምክር ቤት ከፓርላማ አባላትና የክልል ምክር ቤት አባላት በጋራ ነው የምናደርገው። ምክንያቱም ሁለቱም ተመሳሳይ አላማና ስልጣንና ተግባር ነው ያላቸው። ስለዚህ በተለያየ ጊዜ ወርደን ህዝቡን ከማሰልቸት በተመሳሳይ ሰዓት አንድ ላይ ወርደን በጋራ መድረኮችን ህዝባችንን መራጩ ህዝባችንን የምናገኝበትን አካሄድ ተከትለን ነው የምንሄደው። ስለዚህ ከመግቢያው አኳያ ዛሬ ላይ መግቢያ አድርገናል። በተለመደው መንገድ መግቢያ ስናደርግ ባለፈው ክረምት ላይ 2017 ነሐሴ ሐምሌ አካባቢ ከህዝብ ጋር ባደረግነው ውይይት የተነሱ ጥያቄዎች ምን ያህል ምላሽ አግኝተዋል የሚል ከአስፈጻሚው ጋር መግቢያ ውይይት ነው ያደረግነው። ምክንያቱም ቀጣይ ወደ ህዝቡ ስንወርድ ባለፈው ክረምት ላይ ነሐሴ ላይ በተነሱ ጥያቄዎች ምን ያህል ተፈተዋል የሚለው ነገር መረጃ መስጠት ያስፈልጋል ማለት ነው ለህዝብ። ስለዚህ ሁሉም ተቋም በዛ ልክ የተዘጋጁበት በዛ ልክ ሁሉም ተቋም ጥያቄዎችን ወስደው የቅድ አካል አድርገው ስራዎችን የሰሩበት ሁኔታ ነው ያለው። የህዝብ ውክልናው ለህዝቡ የሚያስገኘውን ሁለንተናዊ ጠቀሜታ ሲገልጹም
አስፈጻሚው አካል በዓመት 2 ጊዜ ስለ ሥራ አፈጻጸሙ ሪፖርት የሚያቀርብበትን አሰራር እንዲሁም መደበኛና ድንገተኛ የመስክ ምልከታዎችን በማድረግ ጥብቅ የክትትልና ቁጥጥር ሥራ እንደሚሰራ ያነሳሉ። የሕዝቡን ጥያቄ ይዞ ለአስፈጻሚው አካል በማቅረብ ረገድ የፌዴራል ፓርላማ አባላት ያላቸውን ከፍተኛ ሚናም እንደሚከተለው ይገልጹታል። የዚህ የህዝብ ውክልና ስራ መስራት ትልቅ ያገዘበት ሁኔታ ነው ያለው። በተለይ ህዝባችን ጋር በመደበኛነት በቋሚነት የሚሰሩ ስራዎች አሉ። ስለዚህ እነሱ ስራዎች ምን ያህል ተሰርተዋል የሚለው ነገር ወርደን ኮሙኒኬት የምናደርግበት ቼክ እንደ ባላንስ የምንሰራበት ሁኔታ ነው ያለው ማለት ነው። አስፈጻሚው በአመት 2 ጊዜ ፌስ ቱ ፌስ ሙሉ ማኔጅመንቱን ይዞ ሪፖርት የሚያቀርብበት ሁኔታ አለ። የምክር ቤቱ ቋሚ ኮሚቴ ደግሞ በአካል በመስክ ምልከታ የሚያደርገው በአመት 2 ጊዜ በመደበኛነት ታች እስከ ቀበሌ ድረስ ወርዶ ስራዎችን ከሪፖርት ከወረቀት ባለፈ የሚያይበት ሁኔታ አለ። የድንገተኛ መስክም ክትትል ቁጥጥር የሚያደርግበት ሁኔታ አለ። ጉባኤም የሚያካሄድበት ሁኔታ አለ ማለት ነው። ከነዚህ አካል በተጨማሪ ጭምር ነው ይሄ የህዝብ ውክልና ስራ የሚሰራው ማለት ነው። ምክር ቤቱ በቋሚ ኮሚቴ ክትትል ቁጥጥር ካደረገው በተጨማሪ የህዝብ ውክልና ስራ ለመስራት በምንወርድበት ጊዜ ደግሞ ህዝባችንን ስናገኝ የሚያነሳቸውን ጥያቄዎች ተጨማሪ ተደማሪ አድርገን ለአስፈጻሚው አካል አደራይተን በየተቋሙ የምንሰጥበትን አካሄድ ነው ተከትለን የምንሄደው ማለት ነው። በዚህ ሂደት ፓርላማ አባላትም የመሪነት ሚናቸውን ይጫወታሉ ማለት ነው። ትልቅ ያገዘበት ሁኔታ ነው ያለው። ይሄን በፓርላማ አባላት በክልል ምክር ቤት አባላት ከህዝብ ጋር በተደረገው ኮሙኒኬሽን ውይይት የተነሱ ጥያቄዎች በፓርላማ አባላት በኩል ለክልል ምክር ቤት ይላካል። ክልል ምክር ቤት ደግሞ ለአስፈጻሚ አካላት የእቅድ አካል አድርገው እንዲሄዱ የማድረግ ስራ ይሰራል ማለት ነው። የህዝብ ውክልና መንግስትንና ህዝብን የሚያገናኝ ድልድይ ነው ያሉት የተከበሩ አፈ ጉባኤዋ ከዚህ ቀደም የነበረውን የህዝብና የመንግስት ግንኙነት በቂ እንዳልነበር አስታውሰው ከለውጡ ወዲህ ግን አሰራሩ በእጅጉ መሻሻሉንና ህዝቡ ሐሳቡን በነጻነት የሚገልጽባቸው መንገዶች እያደጉ መምጣታቸውን አስገንዝበዋል። በተለይም ህዝባችን በመንግስት ላይ ትልቅ አመኔታ እንዲኖረው ያደረገበት ህዝቡና መንግስትን ድልድይ ሆኖ ማገናኘት የቻለበት ሁኔታ ነው ያለውና የህዝብ ውክልና ስራ ከዚህ ቀደም ከለውጡ በፊት የነበረውን አካሄድ በምናይበት ጊዜ የህዝብ ተመራጮች እንደራሴዎች የፓርላማ አባላትም የክልል ምክር ቤት አባላትም ከስንት አንድ ጊዜ ወይ ምርጫ ሲደርስ ነበር ኮሙኒኬት የሚያደርጉት ህዝባቸውን። አሁን ግን ከለውጡ በኋላ በመደበኛነት በቋሚነት በአመት 2 ጊዜ ህዝቡን የሚያገኙበት ሁኔታ ነው ያለው። ህዝቡንም ስናገኝ የሚያነሳቸው ነገሮች ይሄ ኮሙኒኬት የምናደርግበት መንገድ እያደገ መጣ። በዚህም የተፈቱ እነዚህ ጉዳዮች አሉ። ባለፈው እነዚህን ጉዳዮች አንስተን ነበር፣ አሁን እነዚህ ጉዳዮች ተፈተዋል፣ ቀሪ እነዚህ ጉዳዮች አሉ ብታዩ ብሎ የሚያነሳቸው ሁኔታዎች አሉ። የሚፈቱትን እንደሚፈቱ ተቀብሎ የሚመጡበት፣ የማይፈቱትን ደግሞ የሚቆዩ ጊዜ የሚጠይቁ ከበጀት አኳያ ከሪሶርስ አኳያ ጊዜ የሚጠይቁትን ደግሞ እዛው ከህዝብ ጋር መግባባት የተፈጠረበት ሁኔታ ነው ያለውና ይሄ በመደረጉ በፓርላማ አባላትም በክልል ምክር ቤት አባላትም ተቋማዊ አሰራሩ ተጠብቆ በመሄዱ ጥሩ ከህዝብ ጋር ከመንግስት ጋር ጥሩ ኮሙኒኬሽን መፍጠር የተቻለበት ድልድይ ሆኖ ማገልገል የተቻለበት የመንግስት ችግር ብቻ አድርጎ ያለ መውሰድ ህዝቡ ባለቤት ለጥያቄዎቹ ለሚሰሩ ስራዎች ባለቤት የመሆን ራሱን እዛ ውስጥ አሳትፎ አካቶ የማየት ሁኔታዎች የተፈጠሩበት ሁኔታ ነው ያለውና በየጊዜው የምናደርጋቸው የህዝብ ውክልና ስራዎች በጣም አቅም እየሆኑ እየሄደ ያለበት ሁኔታ ነው ያለው የሚለውን ነገር ለማንሳት ነው። የህዝብ ውክልና ስራ ከመሬት ላይ ካሉ እውነታዎች ጋር የመገናኛ ድልድይ፣ የአስፈጻሚው አካል አፈጻጸም የሚመዘንበት ሚዛን እንዲሁም የህዝብ ሉዓላዊነት በተግባር የሚረጋገጥበት መድረክ ነው። በማዕከላዊ ኢትዮጵያ ክልል የተካሄደው ይህ የጋራ ውይይት መድረክም ተወካዮች የህዝብን አደራ ለመወጣት ያላቸውን ቁርጠኝነትና የዲሞክራሲ ስርዓቱ እያሳየ የመጣውን ብስለት በተግባር ያሳየ ነው። የህዝብ ጥያቄዎች ምላሽ አግኝተው የልማትና የመልካም አስተዳደር ጉዞ እስኪፋጠን ድረስ የምክር ቤቶቹ የክትትልና ቁጥጥር ስራ ተጠናክሮ የሚቀጥል ይሆናል። የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች የጋራ መድረክን የተመለከተው ዝግጅታችን በዚህ ይጠናቀቃል።